ብርሃናዊ መልአክ ዕለተ ቀኑ ቅዱስ ገብርኤል አሳዳጊ የልቤን የምነግርህ ጠባቂ እልፍ ጊዜያት የደረስክልኝ ታውቀዋለህና የኔን ድካም ልቤን ዛሬም ጠብቅልኝ። አሜን። እንኳን አደረሳችሁ። አንድ ክርስቲያን ታኅሳስ 19 የሚከበረውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እንደሆነ ሊያውቅና ሊረዳ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኛ ክርስቲያኖች ቅዱሳንን ወራቸውን ዓመታቸውን ጠብቀን የምናከብራቸው ለምንድን ነው ቢባል የምናመልከው አምላክ እግዚአብሔር ስላከበራቸው ነው። ሮሜ 8:30 ላይ እንዲህ ይላል፣ አስቀድሞ የወሰናቸው መረጣቸው፣ የመረጣቸውም አጸደቃቸው፣ ያጸደቃቸውም ደግሞ አከበራቸው ይላል። ስለዚህ እግዚአብሔር አምላክ ያከበራቸው፣ እግዚአብሔር አምላክ የመረጣቸው፣ እግዚአብሔር አምላክ ደግሞ ያጸደቃቸው፣ እኛ ደግሞ እናከብራቸዋለን ማለት ነው። ለምሳሌ ታኅሳስ 19 የቅዱስ ገብርኤልና የሦስቱ ልጆች ዓመታዊ ክብረ በዓል መታሰቢያ የምናደርገው ለምንድን ነው ቢባል፣ አንደኛ እግዚአብሔርን የሚያከብር ስለ እግዚአብሔር ደግሞ በድፍረት የሚመሰክር ማክበር ስላለብን እናከብራለን። ለምሳሌ ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምረን ስንመለከት ናቡከደነጾር የሚባል አንድ ንጉሥ ነበረ ይላል። ቁመቱ 60 ክንድ ወርዱ 60 ክንድ የሚያክል ጣዖትን አዘጋጀ። ታዲያ በዛ አካባቢ ያሉ ሰዎችን ለዚህች ጣዖት ተሰብስባችሁ ስገዱ፣ ካልሰገዳችሁ ደግሞ በእቶን እሳት ትቃጠላላችሁ የሚል አዋጅ አስነገረ። ታዲያ በሚያስነግርበት ጊዜ እነዚህ አናንያ፣ አዛሪያ፣ ሚሳኤል የሚባሉ 3 ልጆች እንዲህ አሉ፣ እኛ የፈጠረንን አምላክ ባያድነንም እንኳ ነገር ግን አንተ ላቆምከው ምስል አንሰግድም ብለው ስለ እግዚአብሔር አምላክነት መሰከሩ። ታዲያ እንደዚህ የመሰከሩ ቅዱሳን ስለነሱ ብንመሰክር ጥፋታችን ምንድን ነው? ጥፋት ስለሌለብን ቅዱሳንን ዛሬም ነገም እናከብራቸዋለን፣ ነገር ግን አናመልካቸውም ማለት ነው። ሁለተኛ ክብር ለሚገባው ክብር ስጡ ስለሚል ሮሜ 13 ከቁጥር 7 ላይ እንዲህ ይላል፣ መፈራትን ለሚገባው መፈራትን፣ ክብርን ለሚገባው ክብርን ስጡ ይላልና። ስለዚህ እግዚአብሔር ያከበራቸው እኛ ደግሞ እናከብራቸዋለን ማለት ነው። ስለዚህ መላእክትን ስናከብር ምንም አይነት ጥፋት የለብንም። ለምሳሌ አንድ ጥቅስ እንመልከት። ዘጸአት ምዕራፍ 23 ከቁጥር 21 ላይ እንዲህ ይላል፣ እኔ መልአክን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። እንግዲህ መላእክት ኃጢአትን ይቅር ማለት ስልጣን እንዳላቸው መጽሐፍ ቅዱስ ይናገራል። ታዲያ እግዚአብሔር አምላክ ደግሞ ስልጣን የሰጣቸውን እኛን ማውረድ ስለማንችል ቅዱሳንን እናከብራለን ማለት ነው። ሶስተኛ ደግሞ የምናከብራቸው ለምንድን ነው ሲባል ቅዱሳን መላእክት ጠባቂዎቻችን ስለሆኑ። ስለዚህ ቅዱሳን መላእክት እኛን ዕለት ዕለት ምን ያደርጉናል? ይጠብቁናል ማለት ነው። መጽሐፍ እንዲህ ይላል፣ ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ላይ እንዲህ ይላል፣ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትንም ስፍራ ያገባህ ዘንድ እነሆ እኔ መላእክት በፊትህ እሰዳለሁ ይላል እግዚአብሔር። ስለዚህ እግዚአብሔር አምላክ እንዲረዱን እንዲጠብቁን የላከልን መልአክ ብናከብራቸው እግዚአብሔር አምላክ ይደሰታል እንጂ በዛ ላይ ምንም አይነት ቅሬታ ስለሌለበት እኛ ደግሞ ቅዱሳን መላእክትን እናከብራቸዋለን ማለት ነው። በጥቂቱ ይህን አይተናል። ስብሐት ለእግዚአብሔር። ይቆየን። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣ። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ። ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው እማምላክ እማምነው እንደምናገር
ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። መልአኩ ቅዱስ ገብርኤልን ልኮ ወደ አንቺ ሰደደ። መልአከ ጽልመት አለና ብርሃናዌ አለ። ተርታ መልአክ አለና ዘስሙ ገብርኤል አለ። ገብርኤል ማለት አምላክ ወሰብ እግዚእ ወገብር ማለት ነው። ጌታ መላእክትን ማእምራን ለባውያን ሕያዋን አድርጎ ፈጥሮ በጨለማ ተሰወራቸው። ስለምን ቢሉ ተመራምረው ይወቁኝ ብሎ። እነሱም መኑ ፈጠረነ ማይቴ መጻይነ ለሊነኑ በበርእስነ ተፈጠርነ ወሚመ እምካል ማን ፈጠረን ከወዴት ተገኘን ሲባባሉ ዲያብሎስ ከሁሉ አልቆ ሊቀ መላእክት ቅሩበ እግዚአብሔር አሃዜ መንጦላይት አድርጎ ፈጥሮት ነበርና ወደ ላይ ቢመለከት ድምፅ አጣ። ወደ ታች ቢያይ መላእክት እንዲህ ሲባባሉ ሰማ። እንደው ዝም ብዬ አምላክነቴን ለሌላ አሳልፌ እሰጣለሁ ብሎ እኔ ፈጠርኳችሁ ልበል ብሎ አሰበ። አስቦም አልቀረ ፈጣሪያችሁ እኔ ነኝ አላቸው። መላእክትም ማእምራን ለባውያን አድርጎ ፈጥሯቸዋልና በማዕረግማ ቢሆን እኛስ የበታቾቻችን ምን ነው መፍጠር በቻል ነበር፣ እንዴት እኔ ፈጠርኳችሁ ይለናል ብለው ፈጥረህ አሳየን አሉት። እፈጥራለሁ ብሎ እጁን ከእሳት ቢያስገባ ፈጀው። ዋይ አለ። ጌታ በህቡ ፈውሶታል። አፍአዊ አምላክ ቢሆን ነው እንጂ ውሳጣዊ አምላክ ቢሆንማ ምን ስታደርግ ነው ባለይ ነበር ብሎ አሰበ። ይህን ያሰበበት ልቡናው ተሰማው። በዚህን ጊዜ መላእክት ከሶስት ተከፍለዋል። እኩሌቶቹ ነው ብለዋል። እኩሌቶቹ ሀልወተ እግዚአብሔርን አላወቁም። እኩሌቶቹ ይሆን አይሆን ብለዋል። እኩሌቶቹ ዋሂድ ኦሙ መልአከ ሰላም ገብርኤል እንዲል ንቁ በበህላዌነ እስከ ንረክቦ ለአምላክነ ብሎ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት ጸንተን እንቁም ብሎ ጸጥ ባደረጋቸው ጊዜ ሁራብ ስራ ለወለተ ኢያቄም ብሎት ነበርና ያ እንደደረሰ እንደተፈጸመ ለማጠየቅ ነው ያሉትን በጨለማ ጠቅሎ እንደ እምቧይ አንከብሎ እንጦርጦስ አውርዷቸዋል። ሀልወተ እግዚአብሔርን ያልመረመሩትን በአየር በትኗቸዋል። ይሆን አይሆን ብለው የተጠራጠሩትን በዚህ ዓለም በትኗቸዋል። ወይ ቤለኪ ቅዱስ ገብርኤል ላይ አፍ መክፈት አይቻልም፣ አይቻልም። በእውነት አይቻልም። በእውነት ነው ብላችሁ በጭራሽ አይቻልም። እንደው ቸርነቱ የእግዚአብሔር ቸርነት ካልከለከለው በስተቀር በፍጹም እኔ ለቅዱስ ገብርኤል ጥብቅና አልቆም። ግን እግዚአብሔር ብቻ ነው የሚመሰገነው። በአንድ በኩል በባህሪው ምስጉን ነው፣ ብቻውን ነው የሚመሰገነው። የሱን ምስጋና ወስደን ለሌላ ሰው አንሰጥም። በፈጣሪነት የሚመሰገነው እሱ ብቻ ነው። በነፍስም በስጋም የሚመሰገነው እሱ ብቻ ነው። ምስጋና የባህሪው ነው፣ ይሄ ብቻ ነው። ግን ደግሞ እሱ የፈቀደላቸው የሚመሰገኑ አሉ። እንደው ሰዎቹ መጽሐፍ ቅዱስ ስለሚጠቅሱ መጽሐፍ ቅዱስ ብቻ ልጥቀስና ለሌላው ምስጋና እንደሚገባ ልናገር። የእግዚአብሔርን ምስጋና አይደለም እንደየክብሩ ማለት ነው፣ እንደየክብሩ ማለት ነው። ይሄ እግዚአብሔር ብቻ ነው የሚመሰገነው። ገብርኤል ለምን ይመሰገናል የሚል ሰው እኮ ይሄንን ስለረዳችሁኝ 50 ሳንቲ 60 ሳንቲ ስለሰጣችሁኝ አመሰግናለሁ ይላል። ለምን ያመሰግናችኋል? የለም እንደዚህ እንደየክብሩ መጽሐፍ ቅዱስ እንደዚህ ይላል። ሮሜ ምዕራፍ 13 ቁጥር 7 ላይ ለሁሉ የሚገባውን አስረክቡ ይላል። አይገርም? ለእግዚአብሔር ብቻ አለ ለሁሉም ምን አስረክበዋል? የሚገባውን አስረክቡ። የሚገባውን ለባለስልጣኑም የሚገባውን፣ ለካህኑም የሚገባውን፣ ለወለደህ አባትም የሚገባውን፣ ላስተማረህም የሚገባውን፣ ለመላእክትም የሚገባቸውን፣ ለቅዱሳንም የሚገባቸውን የሚገባውን ነው። ከሚገባው በላይ አይደለም። የሚገባውን ለሁሉም ነው ያለው። ለሁሉም የሚገባውን አስረክቡ። ይቀጥልና ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ አለ። የኛ አምላክ እንደዚህ ለሚገባው ስጡ። እኛ እኮ በመንግስታት ግብር ወይም ቀረጥ ላይ የሐሰት ትምህርት አናስተምርም። ለምድራዊ መንግስት ግብር መክፈል አይቻልም የሚሉ እኮ አሉ። ቤተክርስቲያን ይናት ታስተምርም። ራሱ ክርስቶስ ገብሮ አሳይቷታል። ራሱ በመጽሐፍ ላይ ማለት ነው። ለሚገባው የሚገባውን ስጡ። የጨዋ ትምህርት ነው ይሄ።
እንደዚህ ነው የምታስተምረው ቤተክርስቲያን። በሌላ ቦታ በሮሜ ምዕራፍ 2 ቁጥር 10 ላይ ነገር ግን በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላታል ይላል። በጎ ሥራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላም ይገባዋል አለ እና ቅዱስ ገብርኤል ካንተና ከኔ ያንሳል እንዴ? እኔና አንተ በጎ ሥራ አድርገን እናመሰግናለን ከተባልን ቅዱስ ገብርኤልን ማመስገን ኃጢአት ነው እንዴ? የእግዚአብሔርን መቀማት ነው እንዴ? ከየት የመጣ ትምህርት ነው ይሄ?